የምስምሽ ብለው ተነስተው ራሷን ሰሟት። አያችሁ ልዩነቱን? ይሄ በምስሉ ላይ የምታዩት አባታችን አቡ በሂር ይባላሉ። ከ3 ቀን በፊት ልጃቸው የተገደለባቸው አባት ናቸው። የገደለባቸው ሰው ደግሞ የዚች እናታችን ልጅ ነበር። ነገር ግን አባታችን እናታችንን ልጅሽ ይገደላል ወይም ካሳካሺ ብለው አይደለም ቤቷ የሄዱት። ታውቃላችሁ፣ በአረብ ሀገር ሕግ የተገደለ ይገደል፣ የሰረቀ እጁ ይቆረጥ ነው የሚባለው አይደል? ነገር ግን አባታችን የሄዱት እናታችንን ይቅርታ ሊሏት ሰላም ሊሏት ነበረ። ቤቷ ሄደው ሰላም አሏት። ሰላም ልልሽ ነው ቤትሽ የመጣሁሽ ሲሏት እሷ ደግሞ በጣም እያለቀሰች እስራቸው ተደፋች። እስራቸው ስትደፋ አንቺ አትደፊም፣ እኔ ነኝ ተነስቼ ራስሽን የምስምሽ አሏት። ተነስተው ራሷን ሳሟት። ራሷን ሳሙና በቀል የፈጣሪ ነው፣ እኔ ልጅ የሞተ ብዬ ያንቺን ልጅ አልበቀልም አላት። እሷም እሺ የኔ ልጅ የማትበቀሉት ከሆነ በሚሊዮን የሚቆጠር ገንዘብ ካሳ ልስጣችሁ ብላ ጠየቀቻቸው። አባታችን ግን ምንድን ነው ያሉት? እኔ ካሳ አልፈልግም፣ ልጅ ሞቷል፣ ልጅ አይመለስልኝም። ስለዚህ ለአንቺም ለልጅሽም ይቅር ብያችኋለሁ። ለማን ብዬ? ለፈጣሪ ይቅር ብያችኋለሁ ብለው የይቅርታ ልብ አስተምረውናል። ይህ አባታችን በእርግጥ ትልቅ ሰው ናቸው። ነገር ግን በሀገራቸው ሕግና ደንብ የገደለ ይገደል፣ የሰረቀ ይቆረጥ ነው የሚባለው። እነሱ ግን ይህንን አላደረጉም። የኔ ልጅ እኮ ሙቷል፣ አይመለስም። ስለዚህ የአንቺ ልጅ መገደል የለበትም። የኔ ልጅ ሲሞት እናቱ አልቅሳለች፣ እኔ አልቅሻለሁ። የአንቺ ልጅ ሲሞት ደግሞ አንቺ ታለቅሻለሽ፣ አባቱ ያለቅሳል። ስለዚህ የኔና የሚስቴ እጣ ያንቺንና የልጅሽን እጣ እንዲደርሳችሁ አልፈልግም ነው ያሉት። አይገርምም? በጣም ነው የሚገርመው። እኛ ግን አይደለም እንደዚህ ወዲያው በወዲያው ለበቀል አይደለም ከ3 ዓመት ከ4 ዓመት በኋላ ከ10 ዓመት በኋላ ራሱ የበደለልን ሰው ልንበቀል እቤቱ ድረስ እንሄዳለን። እቤቱ ብናጣው ተሰዶ ሌላ ሀገር ሌላ ቦታ የሚኖርበት ሀገር ያንን ሰው ልንበቀል እንሄዳለን። አያችሁ ልዩነቱን? የይቅርታ ልብ በምንም በማንም ሊቀየር የማይችል ነው። ስለዚህ ሁላችንም የይቅርታ ልብ ሊኖረን ይገባል። ሁላችንም ይቅር ባይ መሆን አለብን። የእውነቴን ነው የምላችሁ። ይህንን ቪዲዮ ሳይ ማለት ነው የሀገራችን ረብሻ ነው ትዝ ያለኝ። ሀገራችን ላይ ያለው ሞት ነው ያስታወስኩት። ሀገራችን ላይ ያለው ወንድሜ ገደለ፣ ደም እመልሳለሁ፣ ያክስቱን ልጅ እገለዋለሁ፣ ራሱን እገለዋለሁ እየተባለ እስከ 3 4 5 6 ዘር ድረስ የሚሄዱ እነዛን ነው ያስታወስኩት። ይሄ ሰውዬ ልጃቸው ሞቶባቸው ራሱ አልተበቀሉ። በሀገራቸው ሕግና ደንብ ራሱ ይቀጣላሉ። ካሳ ሲባሉ ካሳው ልጅን አይመልስልኝም ነው ያሉት። አይገርምም? በጣም ነው የሚገርመው። እናም ውድ ቤተሰቦች ሁልጊዜም የይቅርታ ሰው እንሆን፣ ሁሌም ይቅር ባይ እንሆን። በቀልም በበቀል ሳይሆን መመለስ ያለብን፣ በቀልም በፍቅር ነው መመለስ ያለብን። ይሄ ሰውዬ ይሄ የገደለው ልጅ ቢሞት ይሙት ወይም ካሳ ልቀበል ቢሉ ኑሮ ማለት ነው የገዳይ ቤተሰቦች እፎይ ይላሉ። ምክንያቱም ካሳ ከፍለናል ወይም ልጃችን የሰው ልጅ ገሎ ነበር ሙቷል ብለው ያስባሉ። አሁን ግን አስባችኋል? ሁልጊዜም የህሊና ጸጸት ነው አባታችን ትተውላቸው ያለፉት። ምክንያቱም ይቅር ብያችኋለሁ፣ ገዳዩንም ይቅር ብያለሁ
ካሳም አልፈልግም፣ ካሳው ልጄን አይመልስልኝም ሲሉ የገዳይ ቤተሰቦች ውስጣቸው በጸጸት ነው የነደደው። አያችሁ፣ ከመበቀል በጠብ ከመበቀል ይልቅ በፍቅር መበቀል በጣም ከባድ ነው። በጣም ከምላችሁ ከምታስቡት በላይ ማለት ነው። ይሄ አባታችን በተለያዩ ሶሻል ሚዲያዎች ሲዘዋውሩ አይቻለሁ። ምናልባት ይሄን አባታችን እየሰማን የይቅርታ ልብ ሊኖረን ይችላል። ሁላችንም ይቅር ባይ ነው። ሁላችንም የበደለንን በበደል አንመልስ፣ በፍቅር። እኛ እኮ የበደለንን ሰው በፍቅር ስንይዘው ያ ሰው በጸጸት በደሉን ሁልጊዜ አይረሳም፣ ሁልጊዜ ያስታውሳል። እያስታወሰ ይጸጸታል። እኛ ያንን ሰው ይቅር ካልነው ያ ሰው ደግሞ ሌላ ሰው ቢበድለው ይቅር ይላል። ምክንያቱም እኔ ከላይም በድዬ እኮ ይቅር ብሎኛል፣ ስለዚህ እኔ ለምንድን ነው ይሄ ሰው በድሎኝ ይቅር ያላልኩት ብሎ ዛሬ እኛ ይቅርታ ያልነውን አስታውሶ ሌላኛውን ሰው ይቅር ይላል። ስለዚህ ይቅር ባይ እንሁን። ምን ጊዜም ቢሆን በቀልን በበቀል አንመልስ፣ በቀልን በፍቅር እንመልስ። እና ውድ ቤተሰቦቼ የዛሬ ቪዲዮ ከምላቸው በላይ ውስጥ ነው የጎዳው። በጣም እናታችን መተው እስራቸው ሲደፉ ላ ነው ያሉት ማለት ነው። የእውነት በጣም ነው የሚገርመው። እንደዚህ ይቅርታ ልብ የልጃቸው ገዳይ እናት ፊት ለፊታቸው መተው እሳቸው ግን ይቅር ብያችኋለሁ ሲሉ አስባችሁታል? በጣም ይገርማል። ሁላችንም የይቅርታ ልብ እንዲኖረን የሁልጊዜ ምኞቴ ነው። የሁልጊዜ እወዳችኋለሁ። ኢትዮጵያ ሀገራችን ሰላም ያደርግልን። በየቦታው ህይወታቸው ያረፉ ወገኖቻችንን ነፍስ ይማር። ሀረርጎ ላይ የተጎዱ የሞቱ ህዝቦቻችንን የተጎዱትንም ፈጣሪ ምሕረቱን ይላክላቸው፣ የሞቱትንም ነፍስ ይማር። ለቤተሰቦቻቸውም መጽናናትን እንመኛለን። በሌላ ቪዲዮ እስከምንገናኝ ሰላም ለሀገራችን። የገዳይ ቤተሰቦች ይሄ ሰውዬ ይቅር ብየዋለሁ ሲል ወንድሞቹ መተው ሰውዬ እግር ላይ ነው የተደፉት። ወንድማቸውን ይቅር ስላለላቸው አይገባም፣ ይህ አይገባም። እናትየቱም እኔ እግር ስር አትደፊም፣ እኔ ነኝ ራስሽን የምስምሽ ብለው ተነስተው ራሷን ሰሟት። አያችሁ ልዩነቱን?